ዛሬ ስለ ዶፓሚን ልነግራችሁ ነው። አብዛኞቻችሁ ስለ ዶፓሚን የማታውቁ ይሆናል ወይም ደግሞ የምታውቁም ልትኖሩ ትችላላችሁ። ግን ዶፓሚን ህይወታችን ሙሉ እንደተቆጣጠረን ታውቃላችሁ? አሁን ያላችሁበት ደረጃ ማለት ነው በዶፓሚን ምክንያት እንደሆነ ታውቃላችሁ? በጣም የሚገርመው ነገር ያ ሁሉ አዲክሽን የገባንበት ያ ሁሉ ህይወታችን የተበላሸው በዶፓሚን ምክንያት እንደሆነ ታውቃላችሁ? ዶፓሚን ምን እንደሆነ ላስረዳችሁ። ቆይ ዶፓሚን ማለት ሆርሞን ነው፣ ሰውነታችን ውስጥ የሚገኝ ማለት ነው። የምንወዳቸው ነገሮች ወይም ደግሞ የሚያረኩን ነገሮች የሆነ ነገር ክሬቭ ስናደርግ፣ አሁን ክትፎ ስንበላ ወይም ደግሞ እንጀራ ሽሮ የምትወዱ ከሆነ ሽሮ ስትበሉ ምናምን አለ አይደለ የሚሰማችሁ ስሜት፣ አዎ በስማም ተመስገን የምትሉት ስሜት ማለት ነው ዶፓሚን ነው። እሱ በጣም ሰውነታችን አሪፍ የሆነ ዶፓሚን ይረጫል። ገባችሁ አይደለ? ወይም ደግሞ ቡና ስንጠጣ ዶፓሚን ይረጫል ሰውነታችን። ሙቪ ስናይ ዶፓሚን ይረጫል። ቲክቶክ ስንጠቀም ዶፓሚን፣ ኢንስታግራም whatever ሶሻል ሚዲያ ማለት ነው ዶፓሚን ይረጫል ሰውነታችን። ቆንጆ የሆነች ሴት ስናይ ዶፓሚን፣ ቆንጆ የሆነ ወንድ ስታዩ ሴቶች ዶፓሚን ሰውነታቸው ይረጫል። ገባችሁ አይደለ? ያ ዶፓሚን ማለት ነው ሞቲቬሽን ይሰጠናል። በቃ የሆነ ስለ ላይፍ የሆነ ደስ እንዲለን አሪፍ የሆነ እርካታ እንዲሰማን ያደርገናል። ግን አብዛኞቻችን ዶፓሚን አቢዩዝ አድርገነዋል በሶሻል ሚዲያ ማለት ነው። አቢዩዝ አድርገነዋል ስላችሁ ማለት ነው የአብዛኛው ሰው ዶፓሚን ናቹራሊ ማለት ነው እዚህ ጋር ከሆነ የሆነ ሰው የሚወደውን ነገር ማድረግ ሲጀምር ዶፓሚኑ እንደዚህ ይጨምራል። የሚወደው ነገር ስላችሁ ማለት ነው ማጥናት ከሆነ ምናምን ያ ሰው ሀብታም ነው ኦሬዲ ላይክ ሊትራሊ let me tell you this። እኛ ግን የምንጠቀምበት የምንወዳቸው ነገሮች ደግሞ ክፉዎች ናቸው። ቲክቶክ ነው የምንወደው፣ ፖርን የምንወደው፣ ሙቪ ማየት፣ የማይሆን የሚያስጠላ ሰውነታችን የሚያበላሽን ምግብ ነው የምንወደው። ከዛ እነዚህ ነገሮች ስንበላ፣ ሙቪ ማየት ስንጀምር፣ ቲክቶክ መጠቀም ስንጀምር ማለት ነው እዚህ ጋር ከነበርን ዶፓሚናችን ኖርማል ነው፣ ይሄ ቤዝ ሌቨል ይባላል። ዶፓሚናችን እንደዚህ ይጨምራል። ከዛ በቃ ደስ ይለናል። በቃ በስማ ሙቪ ያየሁኝ ነው፣ ቲክቶክ በቃ እየተጠቀምኩኝ ነው፣ ስክሮል ዋው ቆንጆ ሴት ቆንጆ ወንድ። ከዛ እዚህ ጋር እንደርሳለን። ከዛ መተኛት አለብን አይደለ? ቲክቶክ ዘግተን ልንተኛ ስንል ማለት ነው ዶፓሚናችን ወደ ታች ይወርዳል። ሲወርድ ደግሞ ማለት ነው እዚህ ጋር ላይ ጀመርነው ከዛ በታች ይወርዳል። ከዛ በታች ሲወርድ ደግሞ ማለት ነው ወደ ጭንቀት እንገባለን፣ ሆፕ ሉዝ እናደርጋለን። ገባችሁ አይደለ? በቃ ይደብረናል፣ ሞቲቬሽን እናጣለን፣ ፕሮካስቲኔት እናደርጋለን፣ አልጋችን አናነጥፍም ለራሱ። ገባችሁ አይደለ? ምክንያቱም ይሰለቸናል እንላለን። ከዛ ያቺ ስሜት ያቺ ከፍታ የዶፓሚን አሪፍ ስሜት ለመመለስ ብለን ማለት ነው ቲክቶክ እንደገና እንጠቀማለን። እየተመለሰች ነው ቲክቶክ እናያለን፣ ፖርን እናያለን፣ እየተመለሰ ነው እንደገና ሙቪ እናያለን፣ ምግብ እንበላለን። ገባችሁ አይደለ? ምግብ አለቀ፣ ፖርን አለቀ፣ ወይም ቲክቶክ አለቀ፣ ወደታች። ከዛ ህይወታችን ምንድነው የሚሆነው? እቺን ዶፓሚን ለመጨመር ብለን ሁሌም ቀን በቀን በቃ እንደዚህ እንጨናነቃለን፣ እንወርዳለን፣ እንጨናነቃለን። ህይወታችን ሙሉ እንደዚህ ነው የተቆጣጠረው ዶፓሚን። አይገርማችሁ? አብዛኞቹ ይሄ ላታውቁት ትችላላችሁ፣ ግን ህይወታችሁ ሙሉ የተቆጣጠረው ነገር ምን እንደሆነ ታውቃላችሁ? ዶፓሚን ነው። ፕሊዝ ሊገባችሁ ይገባል። ስለዚህ አሁን ማለት ነው ቲክቶክ እያያችሁ ነው አይደለ? ዶፓሚናችሁ እዚህ ጋር ነው ያለው። የአብዛኛው ሰው ደግሞ ማለት ነው ዶፓሚናቸው በጣም በቃ ላይክ አቢዩዝ ከማድረጋቸው የተነሳ ማለት ነው ቲክቶክ በጣም ከማብዛታቸው የተነሳ ወይም ደግሞ ሐሺሽ ወይም ይሄ ኮኬን፣ ዊድ፣ ሲጋራ ከማብዛታቸው የተነሳ ለምደውታል። ገባችሁ አይደለ? ይሄን ያህል ዶፓሚን መድረስ ማለት ነው ለነሱ ኖርማል ነው። ከዛ እየተጠቀሙ አሁን ሲጋራ በጣም ቀን በቀን የሚያጨሱ ከሆነ ወይም ደግሞ ኮኬን ቀን በቀን እንትን የሚያደርጉ ከሆነ ማለት ነው ሰዎች ለምንድን ነው ኦቨርዶዝ የሚያደርጉት? ምክንያቱም ይሄ ስለለመዱት ነው። ይሄ አያረካቸውም በቃ። ገባችሁ አይደለ? ስለዚህ ከዚህ በላይ ለመሄድ ይፈልጉና ማለት ነው እዚህ ጋር ደግሞ ሞት ነው ኮኬን መጠቀም ሲጀምሩ ማለት ነው። ገባችሁ አይደለ? ሄሮይን ምናምን የሚጠቀሙት እዚህ ሆምለሶች ውጭ የምትኖሩ ከሆነ እዚህ ጋር ሲደርሱ ሞት ነው ያለው እዚህ ጋር። ምክንያቱም ከዚህ በላይ ምንም የለም። እርካታው ይሄ ኖርማል ሆነባቸው። ኖርማል ሰው ግን እዚህ ጋር ነው ያለው እርካታው፣ የነሱ ግን እዚህ ጋር ሆነ። ይሄ ደግሞ ለነሱ ምንም አይደለም፣ አያረካቸውም። ገባችሁ አይደለ? ምን አይነት ሲቹዌሽን ላይ እንዳሉ እነሱ። ስለዚህ እዚህ ጋር በደረሱ ይሄ ማርካት ካልቻላቸው ማለት ነው ሲጨናነቁ ዶፓሚናቸው ከኖርማል ሰው በታች ነው የሚሄደው፣ ደግሞ በቃ ወደ ገደል ይገባል። ከዛ በጭንቀት ምናምን በቃ ሊያብዱ ይደርሳሉ። እንደገና እንትን ያደርጋሉ። ከዛ ኦቨርዶዝ አድርገው ይሞታሉ ኮኬን የሚጠቀሙ ሰዎች። ግን ቲክቶክ ደግሞ ከኮኬን የበለጠ አደገኛ የሆነ ቲክቶክ ሶሻል ሚዲያ ከኮኬን የበለጠ ሰውን እያበላሽ ያለው ቲክቶክ ነው። ምክንያቱም አብዛኞቻችን በአንድ ሰዓት መጠቀም ነው የምንጀምረው ቲክቶክ።
ከዛ ቀስ ብለን ወደ ስንት እንሄዳለን? ወደ 2 ሰዓት 3 ሰዓት ያረካን ነበር አይደለ? 3 ሰዓት ደግሞ ኖርማል ይሆናል። 4 ሰዓት 5 ሰዓት 6 ሰዓት ቀኑን ሙሉ ቲክቶክ፣ ስራ ላይ ሆናችሁ ቲክቶክ፣ እንደዚህ መንገድ ላይ ሆናችሁ ቲክቶክ፣ ሶሻል ሚዲያ። ከዛ አያረካችሁም እኮ አብዛኞቹ ሰዎች ካያችሁት ኖቲስ ካረጋችሁ ማለት ነው ምንም አያረካቸውን ቲክቶክ መጠቀም። በቃ እየተጨናነቁ ያለ ቲክቶክ ይጠቀማል። በቃ እንደዚህ አይናቸው እንደዚህ አይሱቁም ለራሱ በቃ ሆኗል እንደ ዞምቢ። ይሄ ዶፓሚናቸው በቃ ለምደውታል። ገባችሁ አይደለ? ከዛ በላይ ስቲሙሌት የሚያደርጋቸው አዲስ ኢነርጂ የሚሰጣቸው ከዛ በላይ ይፈልጋሉ። ለዛም ነው ሰዎች ቀን ሙሉ የተጠቅመው አድረው ከዛ ማታ ደግሞ ሲደርስ ማለት ነው እንደገና ሌሊቱ ሙሉ በስልክ። ገባችሁ አይደለ? ይሄ ምን አይነት ህይወት እንደሚያበላሽ ያቺ እርካታ ለማግኘት ብለን ማለት ነው ሁሌም የማንወደው ነገሮች ማድረግ እንጀምራለን። ተገዢ እንሆናለን ለስሜታችን፣ ለዶፓሚናችን ተገዢ እንሆናለን። ከሱ በኋላ እንከተላለን። እርካታ ለማግኘት በርገር እንበላን ቀን በቀን ብንወፍርም ሰው ወፍረሃል ቢልክ ለራሱ ማለት ነው። ምክንያቱም መጨናነቅ አንፈልግም፣ ሰዎች ነን። ገባችሁ አይደለ? ከዛ ምንድነው እየተፈጠረ ያለው እኛ እናቅም። በቃ ግን ሰውነታችን ሆርሞናችን ነው የሚቆጣጠረን። ሌላ ነገር ደግሞ ዶፓሚን በጥሩ ነገርም ሊጨምር ይችላል። አሁን የኔ ዶፓሚን በምንድን ነው የሚጨምረው? ስፖርት በመስራት። ስፖርት ስሰራ ዶፓሚን እንደዚህ ይጨምራል። ገባችሁ አይደለ? ከዛ ስፖርት ስሰራ ደግሞ አሪፍ ሄልቲ የሆነ ወርክአውት ከሰራክ በሄልቲ መንገድ ስቃይ ካበዛክ ማለት ነው ከተሰቃየክ ዶፓሚን ይጨምራል። የሚገርመው ነገር ማለት ነው። ለዛ ነው ኮልድ ፕላንጅ የሚባል ሰምታችሁ ከሆነ ኮልድ ፕላንጅ ማለት በረድ ላይ ውሃው በጣም ቀዝቃዛ የሆነ ውሃ ላይ ማለት ነው ራስን ታስገባና ከዛ ቁጭ ትላለክ ለ2 ደቂቃ 3 ደቂቃ። በጣም ነው የሚያመው ልንገራችሁ። ግን እሱ ነገር በቀን ሙሉ ማለት ነው ዶፓሚኒክ ወደ 3 እጥፍ ይጨምርልሃል። በጣም ሞቲቬት ትሆናለክ። በቃ ደስታ ይሰማሃል ምናምን ማለት ነው ከዛ ከወጣ በኋላ። ስለዚህ ምንድነው መሰላችሁ ሰውነታችን ካሰቃየን በሄልቲ መንገድ በጤናማ የሆነ መንገድ ሰውነታችን ካሰቃየን ማለት ነው ስፖርት ከሰራን ይሄ አሁን ወደ ቀዝቃዛ የሆነ ውሃ ወይም ደግሞ በቀዝቃዛ የሆነ ሻወር መታጠብ ከጀመርን ማለት ነው ዶፓሚናችን መጨመር ይጀምራል። ገባችሁ? ስቃይ ከነበር ወደ ስቃይ ስንገባ ማለት ነው ዶፓሚናችን ወደ ታች ነው የሚሄደው። ገባችሁ አይደለ? ወደ ታች። አሁን ስፖርት ስንሰራ እንሰቃያለን፣ በጣም ይደብራል። ወይኔ በመቼ ነው የምጨርሰው እንላለን። ከዛ እየሰራን ስንመጣ ማለት ነው ወደ ታች ይሄዳል። ከዛ ስንጨርስ ማለት ነው የስ ጨረስኩኝ፣ ቡም ዶፓሚኑ አያችሁ ተቃራኒ ይሆናል ማለት ነው። አብዛኛው ሰው ግን ምንድነው እያደረገ ያለው? መጀመሪያ ሪዋርድ አስቀድሞ ከዛ ስቃይ ይመጣለታል። ግን ስቃይ አስቀድመክ ሪዋርድ ደግሞ ማምጣት እንደምትችል ማወቅ አለባችሁ። ስቃይ አስቀድመክ ስላችሁ ስፖርት ሰርተክ በብርድ ውሃ ታጥበክ ወይም በቀዝቃዛ ውሃ ታጥበክ ወደ ቀዝቃዛ ውሃ በመግባት ለ3 ደቂቃ ስቃይ አድርገክ ከዛ ወደ ሪዋርድ መሄድ ትችላለክ። ስቃይ ውስጥ ስትሆን ወደ ታች ይሄዳል ዶፓሚኒክ። ከዛ ደግሞ ወይኔ ተገላገልኩኝ ጨረስኩኝ ኡፍ ስትል ሪዋርድክ እየጨመረ ይመጣል፣ ዶፓሚኒክ እየጨመረ ይመጣል ማለት ነው። ይሄ ካወቃችሁ ህይወት ሙሉ ማስተካከል ትችላላችሁ። ከሪዋርድ በፊት ስቃይን ማስቀደም አለባችሁ። ከዛ ከስቃይ በኋላ ሪዋርድ ይመጣል። ስቃይ ደግሞ ስላችሁ ማንበብ፣ ስራ መስራት፣ ስፖርትም ይሁን ቢዝነሳችሁም ላይ ፎከስ ማድረግ ይሄ ስቃይ ነው ለራሱ። የቢዝነስ ስቃይ ናቸው። ከዛ ደግሞ ሪዋርድ በምን መልኩ ይመጣል? ጭማሪ ገንዘብ ወይም ደግሞ አሪፍ ሲሳካልን የሆነ ነገር አኮምፕሊሽ ስናደርግ እነዚህ ነገሮች ሪዋርድ ስለሚሰጡን ዶፓሚናችን ይጨምራል ማለት ነው። ገባችሁ አይደለ? ሁሉም ሰው እያለቀ ያለው ከስቃይ በፊት ሪዋርድ እያስቀደመ ነው። ቲክቶክ ሪዋርድ ነው። ምንም ነገር ሳታደርጉ ራሳችሁን ሪዋርድ እያደረጋችሁ እንደሆነ ማወቅ አለባችሁ። በርገር ሪዋርድ ነው፣ ምንም ነገር ሳታደርጉ ማለት ነው። ገባችሁ አይደለ? ሪዋርዱን ይሄ ደስታውን ለማግኘት እየሞከራችሁ ነው። ስለዚህ ይሄ ምንድነው የሚያስከትለው? ወደ ስቃይ መግባት ማለት ነው። ደስተኛ ስትሆኑ ከዛ በኋላ ስቃይ ይከተላል ማለት ነው። ይሄን ነገር ካወቃችሁ ህይወታችሁ ሙሉ ይቀየራል።